የደሞዝና ጥቅም ጥያቄ በማንሳታቸው በጸጥታ ኃይሎችም የታሰሩት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኛውን ጨምሮ በአርባ ምንጭ ከተማ 3 ዶክተሮች ቀደም ሲል በጸጥታ ኃይሎች በቁጥጥር ስር መዋላቸውን ያሰጋው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ባለፈው ሰኞ ባወጣው መግለጫ ዮናታን ዳኛውና ሌሎችም በታቀደው የጤና ባለሙያዎች የሥራ ማቆም አድማ ምክንያት የታሰሩ ሰዎችን በአስቸኳይ እንዲፈቱ የኢትዮጵያ መንግስትና የጸጥታ ኃይሎች ሰላማዊ የመሰብሰብ የመቃወም መብትን ሊያከብሩ ይገባል፣ በጤና ባለሙያዎች ላይ የሚደረገው ጫና ማሰርና ማዋከብ በአስቸኳይ ሊቆም ይገባል ሲል አምነስቲም ጥሪ አቅርቧል። ከዚሁ የደሞዝና ጥቅም ጥያቄ ጋር በተያያዘ የጥቁር አንበሳ ሆስፒታል የጤና ባለሙያዎች ላቀረቡት ፍትሃዊ ጥያቄ ፍትሃዊ ምላሽ ከማግኘት ይልቅ 11 ተመራቂ ዶክተሮች ደሞዛቸው መታገዱ ወደ 6 የሚጠጉም ሲኒየር ዶክተሮችም የቃል ማስጠንቀቂያ እንደተሰጣቸው ለጉዳዩ ቅርበት ያላቸው ባለሙያ ለመገናኛ ብዙሃን ተናግረዋል። የጤና ባለሙያዎችም ምን ትሆናለህ ወይ ምን መሆን ትፈልጊያለሽም ተብለው ሲጠየቁም ዶክተር የሚሉትም የተከበረው የሙያ ዘርፍ ዛሬ ላይ የዜጎችን ነፍስ ለመታደግ ትልቅ ኃላፊነት የተሰጣቸው ለዓመታት ልምድ ያካበቱት በመንግስት የሕክምና መስጫ ተቋማት የሚገኙ የጤና ባለሙያዎች ባዶ አንጀታቸውን አስረው ታካሚዎችን መርዳት የራሳቸውን መጠለያም ሳይኖራቸው ሌሎችን ለማስታመም እና ለመርዳት ብርቱ ፈተናዎችም እየተጋፈጡ እንደሚገኙ ሲናገሩ መስማት የብዙዎችን ልብ ይሰብራል። መጻኢ ዕድላቸውስ ምን ሊሆን ይችላል የሚልም ጥያቄም አስነስቷል። የኢትዮጵያ የጤና ባለሙያዎችም ህይወትን እንዴት ይገፋሉ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ቢባልም የኢትዮጵያ የጤና ባለሙያዎች ከጎረቤት ኬንያ የሙያ አጋሮቻቸው ጋር ሲነጻጸር ምን ያህል ወራይ ደሞዝ ወይም ገቢ ይኖራቸዋል የሚለውን አንጻራዊ ንጽጽሩን የተመለከተው ቢቢሲ በኬንያ አንድ ጀማሪ ጠቅላላ ሐኪም በወር ከ1500 የአሜሪካን ዶላር በላይ ወይም 190,000 ብር የሚከፈለው ሲሆን ተጨማሪ ገቢ ለማግኘትም መንግስታቸው እየጠየቁ መሆናቸውን በሌላ በኩል የኢትዮጵያ ጤና ባለሙያዎችም የደሞዝ ጭማሪና ጥቅሞችን ጥያቄ በማንሳትም ለፌደራል መንግስቱም ያቀረቧቸው ተደጋጋሚ ጥያቄዎችም ባለመመለሳቸው ላለፉትም 30 ቀናት የሰጡት የቅድመ ማስጠንቀቂያ ጊዜ በመጠናቀቁም በተለያዩ የኢትዮጵያ አካባቢዎች የሚገኙ የጤና ባለሙያዎች ከትላንት ጀምሮ ከፊል የሥራ ማቆም አድማ ለመምታት መገደዳቸውን አስታውቀዋል። ቢቢሲ ካነጋገራቸው የጤና ባለሙያዎች እንደተናገሩት ከጥቂትም የተመረጡ የሕክምና ክፍሎች ውጪ የሥራ ማቆም ዘመቻው የተካሄደ ሲሆን በተለይ ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ በኢትዮጵያ የሚገኙ ታላላቅ የሚባሉ ሆስፒታሎች ስራ ማቆማቸውን የሥራ ማቆም ንቅናቄው አስተባባሪዎችም ገልጸዋል። ከ70% በላይ የሚሆኑት ስራ ማቆማቸውንም አረጋግጠዋል። ስራ ካቆሙት የመንግስታዊ የጤና ባለሙያዎች መካከል ቅዱስ ጳውሎስ፣ ጥቁር አንበሳ፣ አለርት፣ ፈለገ ሕይወት፣ ጥበበ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች ከፊል የሥራ ማቆም ከተደረገባቸው መካከል ተጠቃሾችም ሆነዋል። ዶቼ ቬሌም ዲደብሊው እንደዘገበው አንዳንድ አካባቢዎችም ከድንገተኛ ከጽኑ ህሙማን ከህፃናትም ከማዋለጃም ክፍል አገልግሎት በስተቀር ስራ የማቆም አድማ የመቱ የጤና ባለሙያዎች መኖራቸውን አስታውቀው የመብትም ጥያቄውን ተከትሎ እስራት፣ ዛቻና ወከባም የደረሰባቸው አንዳንድ የጤና ባለሙያዎችም ከመንግስት ጋር ውይይት ለማድረግ የተገደዱ የጤና ባለሙያዎች መኖራቸውም ተገልጿል። በአዲስ አበባ የካቲት 12 ሆስፒታል ስማቸው እንዳይጠቀስም የጠየቁ የላቦራቶሪ ባለሙያ ለራዲዮ ጣቢያው ዘጋቢ እንደገለጹት የጤና ባለሙያዎችም ጥያቄያቸውን እንዲያነሱ የማስፈራራትም የማዋከብ እንቅስቃሴዎች መደረጋቸውንም ገልጸዋል። በአማራ ክልል ወሎ ውስጥ በወሩ አጠቃላይ ሆስፒታል ከሚገኙ የጤና ባለሙያዎች መካከል የመብትም ጥያቄ ለምን አነሳችሁም ተብለው ታስረው ከነበሩ የጤና ባለሙያዎች መካከል የተወሰኑት የጤና ባለሙያዎችም ከትላንት በስቲያ መፈታታቸው የተገለጸ ሲሆን ከታሰሩት ውስጥ በአሁን ወቅት 3 የጤና ባለሙያዎች በእስራት ላይ እንደሚገኙ የገለጹት አንድ የሙያ አጋራቸው ድንገተኛ ከሆኑ የሕክምና ክፍሎች በስተቀር የሥራ ማቆም አድማው የተካሄደባቸው መሆኑንም አክለዋል። በኢትዮጵያ ቀደምትና ግዙፍ የሆነው የአዲስ አበባው የጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን ለቢቢሲ የገለጹ አንድ ስማቸው እንዳይጠቀስ የጠየቁ የጤና ባለሙያ እርሳቸውን ጨምሮ በርካታ ሐኪሞች መደበኛውን የታካሚዎችን የጤና ሁኔታ
ሁኔታ ግምገማ ወይም ራውንድ አድርገው ከስራ ገበታቸው መውጣታቸውንና የተቃውሞ እንቅስቃሴውን መቀላቀላቸውን ተናግረዋል። ስራ የሌለባቸውን ቦታዎች የሕክምና መስጫ ክፍሎች ዘግተን ለተቃውሞ ወጥተናል ያሉት እኚሁ አስተያየት ሰጪ እስከ 40% የሚሆነው የጥቁር አንበሳ ሆስፒታል የጤና ባለሙያዎች ስራ አልገቡም ብለዋል። በሲዳማ ክልል ሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታል የሚያገለግሉ የጤና ባለሙያዎች አብዛኞቹ የሥራ ማቆም አድማውን መቀላቀላቸውን የገለጹ ሲሆን አንድ የጤና ባለሙያ እኔን ጨምሮ አብዛኞቹ ጓደኞቼ አድማውን ተቀላቅለናል፣ ከድንገተኛ ክፍሎች ውጪ ያሉ የአገልግሎት ክፍሎች ሙሉ በሙሉ ዝግ ሆነዋል፣ ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ የቀዶ ሕክምና ሙሉ ለሙሉ ዝግ ነው፣ ከተመደቡ የጤና ባለሙያዎች ውጪ ያሉ ሰራተኞች ወደ ሥራ ገበታቸው አልገቡም ሲሉ እኚሁ አስተያየት ሰጪ እማኝነታቸውን ሰጥተዋል። ከደም አፈሳሹ የሰሜን ኢትዮጵያ እርስ በርስ ጦርነት ያላገገመው የትግራይ ክልል የጤና ባለሙያዎች ማህበር ፕሬዝዳንት ዶክተር ፍስሐ አሸብር ስለ አሁናዊው የጤና ባለሙያዎችም ጉዳይ ለዲደብሊው ጋዜጠኛ በሰጡት አስተያየት ከትላንት ጀምሮ እየተካሄደ የሚገኘውን የሥራ ማቆም አድማ የክልሉ የጤና ባለሙያዎች አለመቀላቀላቸውን ገልጸው ነገር ግን የተነሱት መሰረታዊ የሰብአዊና ህገ መንግስታዊ ጥያቄዎችን ሙሉ በሙሉ እንደግፋለን፣ የኛ ጥያቄም ከዚህም አልፎ በጦርነት ወቅት ያልተከፈለን የአንድ ዓመትም ከ5 ወር ደሞዛችን ዛሬ ድረስ መፍትሄ አላገኘም፣ እየተንከባለለ ይገኛል። ይህንና መሰል ጉዳዮችን በተመለከተ ከክልሉ ጊዜያዊ ፕሬዝዳንት ከሌተና ጀነራል ታደሰ ወረደ ጋር ለዛሬ ሮብ ቀጠሮ ይዘናል፣ የትኛውን ችግሮቻችንን በቅድሚያ ይፈታል፣ የትኛውስ ይከተላል በማለት በጉዳዮቹ ዙሪያም ከፌደራልና ከክልል መንግስት ኃላፊዎች ጋር እየተመካከርን እንገኛለን ብለዋል። በአማራ ክልል ዋና ከተማ ባህር ዳር የሚገኘው የጥበበ ጊዮን ሆስፒታል የጤና ባለሙያዎችም የሥራ ማቆም አድማውን መቀላቀላቸውን ለቢቢሲ ያረጋገጡ ሲሆን 95% የሚሆኑ የጤና ባለሙያዎች በሥራ ማቆም አድማው ላይ መሆናቸውን የገለጹ አንድ የጤና ባለሙያ የመጨረሻው አቅማችንን አሟጠን እስከ ዛሬዋም ቀን ድረስም ሰርተናል፣ ከዚህ በላይ ምንም ማድረግም ማይቻልባቸው ሁኔታዎች ስለተፈጠሩ እንጂ የተቀናጣ ህይወትን ፈልገን አይደለም ለአደባባይ ተቃውሞ የወጣ ነው፣ የከፊል ሥራ ማቆም አድማው ባቀርነው መንገድም እየተጓዘ ይገኛል በማለትም የሥራ አድማውን ተቃውሞን ለእርሳቸውና ለሙያ አጋሮቻቸው ወሳኝነቱን ገልጸዋል። የሥራ ማቆም አድማው የተቀላቀሉ አንድ የአንጋፋው ጥቁር አንበሳ ስፔሻሊስት ሐኪም ለምን የሥራ ማቆም አድማውን እንደተቀላቀሉም ሲገልጹ እየተራባችሁ ከሰው ተራበታች ሆናችሁ ልጅ ማሳደግም ተስኗችሁ ማህበረሰቡን አገልግሉ የሚል ቃል ኪዳን አልገባንም፣ እኔ እስከሚገባኝ ድረስም እንደዚህ ብዬም የገባውት የቃል ኪዳን ውል ለህሊናይም ለሙያም አልነበረም። ከበታካሚዎች ላይ ለሚፈጠር የሕክምና እጥረትና ችግር የሕክምና ባለሙያው ተጠያቂ አይደለም፣ ከኛ ከደሙ ንጹህ ነን በማለትም ፋሲቱ በመንግስት እጅ ነች የሚል አንድምታ ያለው አስተያየትም ሰንዝረዋል። የኢትዮጵያ የጤና ባለሙያዎች ማህበር ምክትል ፕሬዝዳንት መለሰ ባታን የተቃውሞ ሰልፉ የተጀመረው በማህበራዊ መገናኛ ትስስር አማካኝነት እንደሆነ ጠቅሰው የጤና ባለሙያዎችም ስለመብታቸው በመጠየቃቸው በተለያዩ አካባቢዎች እየታደኑ ይታሰራሉ፣ ይዋከባሉ ብለዋል። የጤና ባለሙያዎችም ጥያቄ የዳቦ ጥያቄ በመሆኑ ተገቢና ትክክል ጥያቄ ነው ያሉትም ምክትል ፕሬዝዳንቱ እኛም ጉዳዩን በተመለከተም ቀደም ብለን ማሳሰቢያ ሰጥተናል በማለትም የዳቦ ጥያቄ ፍትሃዊነትንና ማህበራቸውም ድጋፍም እንዳለው አብራርተዋል። የማህበሩ ፕሬዝዳንት አቶ ዮናታን ዳኘውና ሌሎችም ባለሙያዎችም በጸጥታ ኃይሎች መታሰራቸውን የገለጹትም እርሳቸውም የደህንነት ስጋት እንደወደቀባቸው የጠቆሙትም ምክትል ፕሬዝዳንቱ አቶ ዮናታን ይቅርታም ጠይቀው እንዲወጡ የማግባባት እንቅስቃሴም ከትላንት በስቲያ መካሄዱን ገልጸዋል። በኦሮሚያ ክልል ዞን ሮቢ ከተማ በሚገኘው የመዳም ወላቦ ዩኒቨርሲቲ ጎባም ሪፈራል ሆስፒታል የሕክምና ሰራተኞች መካከል ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁ አንድ የጤና ባለሙያ ለአዲስ ስታንዳርድ የበይነ መረብ መጽሔት በሰጡት አስተያየት የሥራ አድማውን ለመቀላቀል የሞከሩ የጤና ባለሙያዎች ከአካባቢው ባለስልጣናት ወከባና ጫና እየገጠማቸው ይገኛል ብለዋል። እኛው አስተያየት ሲቀጥሉ ሆስፒታሉ ገና ከማለዳ ጀምሮ በመንግስት የሥራ ኃላፊዎች የተሞላ ነበር፣ ማስፈራሪያና ዛቻም እየደረሰብን ይገኛል ብለዋል። እንደ ኦሮሚያው ክልሉ የጤና ባለሙያዎች ሁሉ በአማራ ክልል ደቡብ ወሎ ዞን በአቃስታም ከተማ የአቃስታም አጠቃላይ ሆስፒታል የሚሰራ አንድ የጤና ባለሙያን በበኩላቸው በድንገተኛ ክፍል የተመደበ አንድ ሐኪም የጸጥታ ኃይሎች ባላቸው ቡድኖች ተይዞ የተለመደውን የህሙማን ሕክምና አገልግሎት እንዲሰጥ ይህንን ካላደረገ ግን ወደ እስር ቤትም ሊወረወር እንደሚችል
የሚችል ዛቻ እንደደረሰው ተናግረዋል። በመዲናይቱ አዲስ አበባ ከተማ ዳግማዊ ምኒልክ ሆስፒታል የአይን ታካሚ የሆኑ አንድ ባለቀጠሮ ህሙማን ከሆስፒታሉ ቅጥር ግቢ ገናም ከማለዳው 12 ሰዓት ላይ በቀጠሯቸው መሰረት ቢገኙም የህክምና ባለሙያዎች የደንብ ልብሳቸውን ለብሰው በቅጥር ግቢ ውስጥ ሲዘዋወሩ ከማየታቸው በስተቀር ህሙማንን የሚያስተናግድ አንድም ባለሙያ አልነበረም በማለት የትላንትናው ትዝብታቸውን ገልጸዋል። የካቲት 12 ሆስፒታል፣ ዘውዲቱ መታሰቢያ ሆስፒታልና ዳግማዊ ምኒልክ ሆስፒታል አስቸኳይ የህክምና ክትትል የሚያሻቸው የወሊድና የህፃናት ክፍሎችም ያሉ የህክምና አገልግሎቶች ያለምንም መስተጓጎል ስራቸውን ቀጥለው መዋላቸውም ታውቋል። የደሞዝና ጥቅማ ጥቅም ጥያቄ በማንሳታቸው በጸጥታ ኃይሎች የታሰሩት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት ዮናታን ዳኛውን ጨምሮ በአርባ ምንጭ ከተማ 3 ዶክተሮች ቀደም ሲል በጸጥታ ኃይሎች በቁጥጥር ስር መዋላቸውን ያሰጋው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ባለፈው ሰኞ ባወጣው መግለጫ ዮናታን ዳኛውና ሌሎችም በታቀደው የጤና ባለሙያዎች የሥራ ማቆም አድማ ምክንያት የታሰሩ ሰዎችን በአስቸኳይ እንዲፈቱ የኢትዮጵያ መንግስትና የጸጥታ ኃይሎች ሰላማዊ የመሰብሰብ የመቃወም መብትን ሊያከብሩ ይገባል፣ በጤና ባለሙያዎች ላይ የሚደረገው ጫና ማሰርና ማዋከብ በአስቸኳይ ሊቆም ይገባል ሲል አምነስቲም ጥሪ አቅርቧል። ከዚሁ የደሞዝና ጥቅማ ጥቅም ጥያቄ ጋር በተያያዘ የጥቁር አንበሳ ሆስፒታል የጤና ባለሙያዎች ላቀረቡት ፍትሃዊ ጥያቄ ፍትሃዊ ምላሽ ከማግኘት ይልቅ 11 ተመራቂ ዶክተሮች ደሞዛቸው መታገዱ፣ ወደ 6 የሚጠጉም ሲኒየር ዶክተሮችም የቃል ማስጠንቀቂያ እንደተሰጣቸው ለጉዳዩ ቅርበት ያላቸው ባለሙያ ለመገናኛ ብዙሃን ተናግረዋል። የጤና ባለሙያዎችም ቀደም ሲል ካነሷቸው ጥያቄዎች መካከል የተከፈላቸው ያለው ዝቅተኛ ደሞዝ እንዲሻሻል፣ የትርፍ ሰዓት ክፍያም በአግባቡ እንዲከፈላቸው፣ አገልግሎት እየሰጡ በሚገኙበት ጊዜ ለበሽታም ሲጋለጡ ህክምና እንዲያገኙ፣ ቤት ወይም የቤት መስሪያ ቦታ እንዲሰጣቸው፣ የነጻ ትራንስፖርት አገልግሎትም ጨምሮ ሌሎችም ጥቅማ ጥቅሞችም እንዲሟሉላቸው የጠየቁም ሲሆን የነዚህ ጥያቄዎች ሁሉ ማጠንጠኛው የዳቦ ጥያቄ መሆኑ፣ ይህም ጥያቄም ተገቢውን ምላሽ በተገቢው ጊዜ ባለማግኘቱ በአንድ ወቅት ህፃናትም ሲያድጉ ምን ትሆናለህ ወይ ምን መሆን ትፈልጊያለሽም ተብለው ሲጠየቁ ዶክተር የሚሉትም የተከበረው የሙያ ዘርፍ ዛሬ ላይ የዜጎችን ነፍስ ለመታደግም ትልቅም ኃላፊነት የተሰጣቸው ለአመታት ልምድ ያካበቱት በመንግስት የህክምና መስጫ ተቋማት የሚገኙ የጤና ባለሙያዎች ባዶ አንጀታቸውን አስረው ታካሚዎችን መርዳት፣ የራሳቸውን መጠለያም ሳይኖራቸው ሌሎችን ለማስታመም እና ለመርዳት ብርቱ ፈተናዎችም እየተጋፈጡ እንደሚገኙ ሲናገሩ መስማት የብዙዎችን ልብ ይሰብራል። መጻኢ ዕድላቸውስ ምን ሊሆን ይችላል የሚልም ጥያቄም አስነስቷል። የኢትዮጵያ የጤና ባለሙያዎች ህይወትን እንዴት ይገፋሉ? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ቢባልም የኢትዮጵያ የጤና ባለሙያዎች ከጎረቤት ኬንያ የሙያ አጋሮቻቸው ጋር ሲነጻጸር ምን ያህል ወራይ ደሞዝ ወይም ገቢ ይኖራቸዋል የሚለውን አንጻራዊ ንጽጽሩን የተመለከተው ቢቢሲ በኬንያ አንድ ጀማሪ ጠቅላላ ሐኪም በወር ከ1500 የአሜሪካን ዶላር በላይ ወይም 190,000 ብር የሚከፈለው ሲሆን ተጨማሪ ገቢ ለማግኘትም መንግስታቸውን እየጠየቁ መሆናቸውን፣ በሌላ በኩል የኢትዮጵያ ጤና ባለሙያዎች የዳቦ ጥያቄ ያሉትም ሰሞነኛው ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ እየወተወቱ መሆናቸውም ተመልክቷል። 26 ዓመታት በትምህርት ገበታ ላይ ማሳለፋቸውን የተናገሩትና ስፔሻሊስት መሆናቸውን የገለጹ አንድ የጤና ባለሙያ ደሞዜ 35% ታክስ ተቆርጦ እጄ ላይ 8,000 ብር አካባቢ ይደርሰኛል። ከዚህ ምክንያት መኖሬም ጥያቄ ውስጥም ከወደቀም ቆይቷል። ባለትዳርና የአንድ ልጅ አባት ሲሆን የቤት ኪራይ ከደሞዜ በእጥፍ 16,000 ብር ነው የምከፍለው። ዛሬ ላይ ሳይከፈለኝ እየሰራሁ ነው ብል ይቀለኛል። ኑሮ ሙሉ በሙሉ ተመሰቃቅሎብኛል በማለት የኑሮ ውጣ ውረዱን እንዴት እየተጋፈጡት እንደሚገኙ ገልጸዋል። ሳይደግስ አይጣላም እንዲሉ ባለቤታቸው ጥሩ ደሞዝተኛ መሆናቸውን የሚናገሩት እኚሁ አስተያየት ሰጪው ባለቤቴ አብዛኛውን ወጫችንን ትሸፍናለች፣ የኔ ደሞዝን ለአንዳንድ መሰረታዊ ወጪዎች አድርገን የእርሷን ገቢ እንጋራለን። በግልጽ ለመናገር ቁርስ መዝለል ከጀመርኩኝ 1 ዓመትም አስቆጥሬያለሁ። ራሴን ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ብቻ በመብላት ብዙ ማስተካከያዎችን ለማድረግም ተገድጃለሁ በማለት የህይወት ገጠመኛቸውን አጋርተዋል።
ሕይወቴን በተአምር ነው የምገፋው ያሉትም እኚሁ አስተያየት ሰጪ ለሰው ልጅም ሰላም ያስፈልጋል፣ ነጻነት እንደዚሁ ያስፈልጋል። ዛሬ ላይ ስለ ምግብ ማሰብ የለብንም። ግን አለመታደል ሆኖ ይሄው መደበኛ ሕይወቴ ሆኗል። ለመኖር እየሞከርን ነው። ይህ አይነቱ ገጠመኝ የኔ ብቻ ሳይሆን የአብዛኛው የሕክምና ባለሙያዎችም ችግር ነው። ሁላችንም በአንድ ጀልባ ውስጥ እንገኛለን ብለዋል። በመቀጠልም የአንድ ስኒ ቡና እንኳን ዛሬ ላይ በ3 እጥፍ አድጓል ያሉት እኛው አስተያየት ሰጪ የኛ ደሞዝ ግን ባለበት ቆሟል ወይም የተካሄዷል የተባለው የደሞዝ ጭማሪ ከኑሮ ውድነቱ ጋር ተጣጣሚ አለመሆኑ ተስተውሏልም ብለዋል። በአንድ የመንግስት ሆስፒታል ፋርማሲስት መሆናቸውን የተናገሩ ሌላ አስተያየት ሰጪም በበኩላቸው ደሞዛቸው ተቆራርጦም 7000 ብር በወር እንደሚደርሳቸው ገልጸው የደሞዜን 70% ለቤት ኪራይ አውላለው 5000 ብር ቤት ኪራይ ከፍዬም እጄ ላይ የሚቀረው 2000 ብር ነው። ዘይትም ገዝቼም ለስኳር ሊተርፈኝ ይችላል። ትራንስፖርት አለ፣ ምግብ እንደዚሁ ግድ ነው። ልብስ መቀየር ሊያስፈልግ ይችላል። ማህበራዊ ህይወትም አለን። እነዚህ ወጪዎቻችንን በትርፍ ሰዓት ክፍያም ለመሸፈን እየተጠሯራጥን እንገኛለን። ትዳር ለመመስረትም ከጮኛዬ ጋር ቀን ቆርጠን ነበር። ነገር ግን በቂ ገንዘብ ስለሌለኝ ከጮኛዬ ጋር እስከ ወዲያኛው ተለያየን። የቅርብ ቤተሰቦቼም ሳይቀር ስራም ከያዝኩኝ ጀምሮ እንደማልወዳቸው እንደኮራሁባቸው እንጂ እጅ እንዳጠረኝ አይመለከቱኝም። ነጩን የሕክምና ደንብ ልብሴን ለተመለከቱም ደጎስ ያለ ገንዘብ የማገኝ አድርገው የሚያመለከቱ በርካታዎች ናቸው። ነገር ግን ጫማ መቀየሪያ ገንዘብ እንኳን እንደሌለኝ እኔና ፈጣሪ ብቻ ነው የምናውቀው በማለትም የገጠማቸውን የኑሮ ፈተናን አዙሪትን አብራርተዋል። በአንድ የጤና ጣቢያ አዋላጅ መሆናቸውን ባለትዳርና 2 ልጆች እንዳሏቸው የገለጹ አስተያየት ሰጪም የትርፍ ጊዜን ስራ በመስራትም የወር ገቢያቸውን ከፍ ለማድረግ ጥረት ቢያደርጉም እንደ ሮኬትም የሚወነጨፈው የኑሮ ውድነትን ሊቋቋሙት ባለመቻላቸው እኛ ቤትም ጤፍም አስፈጭተን የወር አስቤዛም አሟልተን አናውቅም። ያለፈው የበዓለ ትንሣኤ ወይም ፋሲካን ጎረቤቶቻችን በተድላና በፌስታም ሲያከብሩ ባለቤቴ ግን ከማጀታችን ምንም ነገር ባለመኖሩ ልጆችን ይዛም ባዶ ቤትም ታቅፋ ነው ያሳለፈችው ብለዋል። በመቀጠልም ባለቤቴን ያረስኳትም በግም አርጄም ወተት ቅቤም እንቁላል አቅርቤም ሳይሆን መሰረታዊ የምግብ ግብአትም የሌለው ሽሮ እየመገብኳትም ነበር ያሳለፍነው። ልጄም ከ4 ጊዜያት በላይ የተቅማጥ በሽታም ታማሚ ሆኖብኝ የማደርገውም ጠፍቶኝ ነበርም። ነገሩም ሸክላ ሰሪ በገል ይበላል ወይም የአባይ ልጅ ውሃ ጠማው አይነት ሆኖብኛል በማለትም ምሬታቸውን፣ ቁጭታቸውን፣ ስጋታቸውን ገልጸዋል። ለዚህም የዳቦ ጥያቄ ግን ምላሹ እስራትም፣ ድብደባ፣ ዛቻ ሆነ። እኔም የምሰራበትም ተቋም በደህንነትም ተከቦ ነበር ያሉት አስተያየት ሰጪም በአለቆቻችን በኩል ከፍተኛ ማስጠንቀቂያና ማስፈራሪያም እየተሰጠን ይገኛል። አርፋችሁ ካልተቀመጣችሁ እየለቃቀምን እናባራችኋለን ተብለናል በማለትም ውስጣዊ ስሜታቸውና ቅሬታቸውን አጋርተዋል። 117 ሚሊዮን የሚገመት ህዝብ ያላትም ኢትዮጵያም ወደ 400 ሺህ የሚጠጉ የሕክምና ባለሙያዎች ያላት ሲሆን ከነዚህ መካከል ወደ 12174 የሚደርሱ ዶክተሮች እንዳሉትም መረጃዎችም ይገልጻሉ። ይህም አንድ ዶክተር ለ9610 ታማሚዎችም እንደሚደርስ መረጃዎቹ ያክላሉ። የሐኪሞችን ወቅታዊ የሥራ ማቆም አድማ በግድምድሜም ያለፉት የጤና ሚኒስትሯም ዶክተር መቅደስ እንዳባም ባለፈው ሰኞም ከመንግስታዊ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ በመጪው ዓመት የሕክምና ተቋሙን ለማዘመን የጥቅማ ጥቅም ማሻሻል እንደሚኖር ቢገልጹም ዳቦ የተራበ ሐኪም እንዴት አድርጎም ታማሚዎቹን እንደሚያክም ይጠበቃል ያሉ የሕክምና ባለሙያዎች ግን ነገን ለመቆየትም ዛሬ ላይ ኩርማን ዳቦም እንሻለን የሚለው ጥያቄም እያቀረቡ ይገኛሉ። የኢትዮጵያን ፖለቲካም ውስብስብ እንደመሆኑ ሁሉ የጤና ባለሙያዎችን ጨምሮ የወር ደመወዝተኞች ኑሯቸው እንዲሁ ውስብስብ ሆኖባቸዋል። አቋራጭም እድል ያገኙ ስደቱን ሲመርጡ፣ ተስፋ የሌላቸው ግን ችግሩን ለመጋፈጥም ተገደዋል። ለህብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።